ጋይስ ሰላም እንዴት ናችሁ? የመሲቱ ለቢሶች እንዴት አላችሁ? አላችሁ ወይ? አማን ነው ወይ? አለን አለን እንላላ። ዛሬ ደግሞ ብሩኬን እንግዲህ የቤቲንሽ ማነሽ የምትለዋት ልጅቷ ፍቅረኛው እንዴት የኔ ፍቅረኛ አንተ ምንም ፐረንክ ስረ እንጂ ፐረንክ ነው ስረ እንጂ የኔን ፍቅረኛ ለምን ሩም ይዘ ገባ ብሎ ጥያቄ ጠየቀ። ይሄ ነገር ይሄ ነገር አገር ይበጥብጣል። እንኳን ትዳር አገር ይበጥብጣል። ተውት ተብላችኋል። አልተውንም እንዴ ሚስቶቻችን ለፕራንክ ብለን ለሌሎች አሳልፈን እንሰጣለን ብላችሁ የምትከራከሩ ሴቶች ኢስ ኦኬ ሉክሚ ማለት እኮ ነው። በቃ ፍንሽ ጠራት ነጥብ እዩት። አሁን የፍቅረኛ የነች ለምን አንተ ይዘህ ገባሃት ብሎ ጥያቄ ጠየቀ። ማጋ ነው ችግሩ? ሴትዮዋ ጋ ለምን የፈለገ ፕራንክ ይሰራ እንጂ በሌላ ነገር ይሰራ እንጂ ለምን ፍቅረኛ አለ ወንድ ራሷ ፍቅረኛ አላት ሴት ሆነ ሌላ ወንድ ሆይዛ ሩም ቤት ለምን ገባች? ዋት ኬዝ ምን ማለት ነው? ምን ማለት ነው? ምን ማለት ነው? አረ በምን ቋንቋ ላስረዳችሁ? እንዲህ በምንኛ ነው የምገባችሁ? ምን ማለት ነው? አሁን እኔ ባለትዳር ነኝ አይደል እንዴ? ሩታና ሶሪ ሀይሚና ብሩኬ ደግሞ በቃ ለትዳር ጥቂት የተቀሩ ሰዎች ናቸው። ይሄንን እያውቀች እሷም ደግሞ የራሷ የሆነ የኔ የምትለው ፍቅረኛ ያለች ሴት እንዴት ነው ሌላ ወንድ ይዤ ፕራንክ ልሰራ ነው ቪዲዮ ልሰራ ነው ብዬ ባለፈ ደግሞ ምን ያለች የሆነ ምናምን ውስጥ ቢገባ እኮ ቪዲዮ ውስጥ አልገባም ተደብቄ የሚያደርገውን ነገር አደርጋለሁ። ምንም አይተናነስም። በቃ ተናገርሽ እኮ ልታደርግም ያኔ ከካሜራ ጀርባ ምን አርገሽ እንደሆነ ማን ያውቃል? ማን ያውቃል እንዴ? እንደዚህ ብልሽ እኛን ለማስረዳት እስኩዝሚ እኛም እኮ ውሃ ጠብሰን የበለነው ዩቱበሮች ነን። እንደ አንቺ ባንሰራም እኮ አንቺንም አይተን ተበረታተን ያው ጠንክረን ተነስተንብሻል። ምንድን ነው የምትዩ? ይኸው ዛሬም አንቺም ታወቀሽ፣ ከአንቺ ጋር ብሮ ሰራ ብሩኬም ታወቀሳ። ሀይሜና ብሩኬንም አጣለሹ። ይሄ ከአንቺ የመጣ ጦጣና ጣጣ ነው። ያው እነዚህ ሁለቱም እንደዚህ መፋጠጣችሁ ለምን አስፈለጋ? አሁን ብሩኬ ላይ ምንም ስህተት የለም። ያቺ ፍቅረኛ አላት አይደለም? እኔ ለእኔ የሚለው ሰው አለ። ያንተ ፐረንክ ይቅር፣ ምስትን በሌላ ሰው ፐረንክ ማድረግ ትችላለ። እጮኛ ከሌለው ፍቅረኛ ከሌለ ሰው ጋር እኔ የራሴ ህይወት ይበላሻል ብላ አላሰበችውም። በሰዓቱ የሚሰራ ቪዲዮ እና በሰዓቱ ከሱ ጋር መሆን ብቻ ነው ፈለገችው። ባለፈ ተናግሬ ያለው ምንድነው ያበጠውን ብቂል ከጨመራችሁ ይበቅላል የሚባል ነገር አለ እኮ። እንደዛ ነው የሚባለው። ተረት ነው። ተረት ታውቃለሽ? እንዴት አላውቅም። ስለዚህ የሆነ መጀመሪያ ሀሳብ አለ ሰው ፕራንክ ነው ብሎ የሆነ ሰው ህይወት ውስጥ ይገባል። ከዛ ለማውጣትም ለማስወጣትም ይከብዳል። ጭቅጭቅ በዛ ሰው ዙሪያ ንክክር፣ ንዝዝር በቃ ኤቭሪዴ ጥሩ አይደለም። ፕራንክም ብትሰሩ በቃ የሆነ ተነጋግራችሁ ድራማ ስሩ። አለቀ ፍንሽት። አሁን ሜሪ የምትባለው ሴትዮ ትላንትና ፍቅረኛ ነው የምትለውን ሰውዬ ምን አደረገችው? ማን እዚህ ቤት አለ ብላ ቋቋጭ አለች። እንደዚህ አይደረግም። ተው ሴቶች